ስንት ሰዓት ነው የምትመለሺው? ዝም አልቆይም። ቶሎ ተመለሽ። እሺ ጨርስ ደግሞ ደውልልኝ። ደግሞ አስቀምጥ። እንዴ አቤት የኔት መልታዘዝ እንዴ ወንድሜ ወንድሜ እሷ ኮነች ክፍለ ሀገር ያለችው የአባቴ ልጅ አልኩሽ። ወይ አንቺ ነሽ እንዴ? ወይ የኔ ቆንጆ ሰላም ልበልሽ። ገነት ማለት አንቺ ነሽ? አሁን የኔ ቆንጆ ደህና ነሽ? ከዚህ በፊት ሎሌ ስላንቺ አጫውተውኝ ነበር። ሩት ነው አይደል ስምሽ? አይ ሩት ሳይሆን ፍሬ እኮ ነው ስሜ። ሎሌ ግን ከዚህ በፊት ሩት ነው ስሟ ብለሃል ነገርከኝ ነበር እንዴ ወንድሜ? የኔ ቆንጆ ፍሬ ነበርኩ ያልኩሽ። ረስተሽው ነው። በደንብ አስታውሽ እንጂ። በእውነት ወንድሜ ከጠበቅኩት በላይ ቆንጆ ሚስት ነው ያለክ። በጣም ነው የተገረምኩት። አይደል እህቴ? ቆይ ዛሬ አንቺ ከየት ተገኘሽ? እንዴ ወንድሜ አሁን ገና እኮ ነው ከክፍለ ሀገር የመጣሁት። እኔ ካንተ ጋር ለማረፍ ነው እዚህ የመጣሁት። አረ ወይ እንዴት ደስ ይላል። በጣም ደስ የሚል አጋጣሚ ነው። ወደ ስራ ልንሄድ ስንል ነው የመጣሽው። ነይ የኔ ቆንጆ ወደ ቤት እንግባ። እሺ እመጣለሁ። ነይ ቤት ሁሉ እንግባ። አንቺ ቆይ ምን ሊሆንሽ ነው? ምን ትሰሪያለሽ እዚህ ድረስ? እንዴ ወንድሜ ቆይ የተቆጣኸኝ ነው እንዴ? ወንድሜ ቤት መምጣት አልችልም? ፍሬ እየቀለድሽ አይደለማ? ቆይ ምንድነው አላማሽ? እኔ ከትዳሬ መበጥበጥ አይደለማ? እኔ ወንድሜ ያንተን ትዳር በጭራሽ መበጥበጥ አልፈልግም። ግን ደግሞ ምን ላድርግ? አከራዬ የቤት ኪራይ ጨምሮብኝ ከነቀይ ነው ያሳቅፈው ያስወጣኝ። ይኸውልሽ ፍሬ አሁን አንዴ ሚስት አይታሻለች። ግቢና ቁጭ በይ። ነገ ግን ቤት ፈልገሽ ውልቅ ትያለሽ። እሺ ለማንኛውም ገነት እየጠበቀች ነው። ደግሞ ሌላ ነገር እንዳይመስላት። ውስጥ ትንሽ የቦታ አለች። ሻንጣሽን እዛ አስቀምጬልሻለሁ። ለተወሰነ ጊዜ እዛ መሆን ትችያለሽ። እሺ? አይ የኔ ወዲያ ያን ያክል እኮ መቸገር አይጠበቅብሽም። ለጊዜው በቂው አለ። እንዴ ሎሌ እንደዚህ ባለ ምን ማለት? አይ ወንድሜ አሁን ምንም አልተሻሻልክም እኮ ልክ እንደ ድሮ ነክ። ታውቂ የለ ወንድምሽ ምን ማለት እንዳለበትና ምን ማለት እንደሌለበት ለይቶ ያውቃል። አሁን ስራ ረፍዶብሃል። ሂድ በቃ ሎሌ። አዎ ወንድሜ ሁለታችሁም እኮ ወደ ስራ ልትሄዱ ስትል ነው የመጣሁባችሁ። በቃ አሁን ስራ እንዳይረፍድባችሁ ቶሎ ብትሄዱ ይሻላል። አይ እኔ እንኳን ቀርቻለሁ። ካንቺ ጋር ነው የምውለው። ሎሌ አንተ በቃ ሂድ። እንዴ ግን አንቺ እዚህ ልትቀሪ ነው እንዴ? ኧረ የኔ እናት ምንም ነገር አያስፈልግም። አንቺ መሄድ ትችያለሽ። አዎ ግን አንቺማ ከስራ መቅረት የለብሽም። መቅረትም ካለብኝ ደግሞ እኔ እቀራለሁ። አዎ እንደሱ ሳይሻል አይቀርም። አዎ እንደውም እኔ እቀራለሁ። አንቺ ሂጂ። ሎሌ አንዴ ብቻችን ነው? ኧረ ምንም ችግር የለም። አንቺ ሂጂ እኔ እቀራለሁ አልኩሽ እኮ በቃ። ቅርታ የኔ ቆንጆ አንዴ ብቻችን ነው እሺ? እሺ ይሁን ኮ ነገር አለ። ደህና ነህ? እኔ በጣም ደህና ነኝ። ምንድነው? ምን ሆንክ? አይ አንተማ የሆነ ነገር ሆነሃል። በጤና እንደዚህ አታደርግም። ምንድነው ያደረግከው? ግን እየተቆጣሽኝ እኮ ነው። ምንድነው? ምን አጥፍቼ ነው እንደዚህ የምትቆጪኝ? አንተ አብደሃል እንዴ? እንግዳ ቤታችን መጥቶ ልጅቷን በአግባቡ ማስተናገድ ሲገባን ለምን ደም ታሳቀቃት? እንዴ ግን ለዚህ ነው እንደዚህ ድረስ አምጥተሽ እናውራ ያልሽኝ? እኔ እኮ ምን ተፈጠረ ብዬ ደንግጬ ነበር። እሷም ማህት ያደለች እንዴ ምን ችግር አለው? በቃ አንቺ ወደ ስራ ሂጂ፣ እኔ እዚህ እቆያለሁ። አይ አንተ ወደ ስራ ሂድ። አንተ ምን ልታደርግላት ነው? እኔ እንደ ሴት ቡና አፍልቼ በስነ ስርዓት አስተናግዳታለሁ። እርግጠኛ ነሽ ግን እንደሱ ይሻላል? ሎሌ በጣም ግራ እያጋባኸኝ ነው። ቆይ ለኔ መናገር የምትፈልገው የተፈጠረ ነገር አለ? አይ ምንም ነገር የለም። በቃ አንቺ ካለሽ እኔ ልውጣ። እናንተ ጥሩ ጊዜ አሳልፉ። እሺ እሺ።
ዛሬ ደግሞ ምንድነው ሰላምታም የለም? ኧረ እስኪ ተወኝ ወዳጅ። ዛሬ ደግሞ ምን አይነት ጣጣ ውስጥ እንደገባሁ እኔ ነኝ የማውቀው። ምንድነው ግን አንተ ልጅ ደህና ነገር ለመሆን? አይደለሁም ታዴ፣ እውነቱን ለመናገር ደህና አይደለሁም። በጣም ጨንቆኛል። ምን ማድረግ እንዳለብኝ ራሱ አላውቅም። እሺ ምንድነው? ጓዴ አሁንስ የመጨረሻዬ ነው መሰለኝ የሚሆነው። ኧረ እባክህ አንተ ሰው ተረጋጋ። ምንድነው የተፈጠረው ነገር ንገረኝ። ምንድነው? ቤቴ ውስጥ ውሽማዬን እህቴ ናት ብዬ አስገባሁት። በቃ ትዳሬ ተበጠበጠ። ትዳሬ ፈረሰኩ። ቆይ እንዴት ይሄ ሊሆን ቻለ? አንተ ሲጀመር ውሽማ አለህ እንዴ? ሲያቀምጠኝ ነዋ በቃ። አሁን እሷ ደግሞ ሚስጥር መጠበቅ አትችልም። ትነግራታለች። በቃ አለቀልኝ ጓዴ። ቆይ ሉል፣ ያንተ እንደዚህ መሆን ምንም ጥቅም የለውም። መጀመሪያ ተረጋጋና ስለ ነገሩ አስረዳኝ። ይኸውልህ ታዴ፣ ከ4-5 ወር በፊት ድሬዳዋ ሂጄ እንደነበር ታውቃለህ አይደል? አዎ አውቃለሁ በደንብ። ያኔ ሳላስበው በስካር ተነሳስቼ ከአንዲት ልጅ ጋር አድሬ ነበር። ምን? ለነገሩ ይሄ ምን ይገርማል? አንተ ከዚህ አልፈ ተርፈው ውሽማ ይዘህ የለ እንዴ? ይኸውልህ ልጅቷ ጋር ስንዝናና አምሽተን ነው እንደዚህ አይነት ነገር የተፈጠረው እና መጀመሪያ አካባቢ ራሴን እየወቀስኩት ነበር። እያደረ ጉዳሌ ሀገሬ ሰው። እሺ ከዛስ? ቀጥል እስኪ ልስማ። ከዛማ በአጋጣሚ ያ ስሜት እንደተሰማኝ ልጅቷ ገባት እኮ። እንዴት? ከዛማ ይሄ ስሜት እንደተሰማኝ ልጅቷ ገባትና ይቅርታ ጠይቃኝ እንደገና ደግሞ ተግባባል። እሺ ቆይ ከዛስ? ባለትዳር ሆኜ እንደማገጥኩኝ ተሰምቶኝ ሳዝን እሷም ማዘነች። ከዛ ቀረበችኝና አጽናናችኝ። እንደገና ተግባባል። ቆይ አንተ ባለትዳር መሆንን እያወቀች ነው አብራ የሆነችው? አዎ። ከዛማ ሁለታችንም ውስጥ ሳናስበው የሆነ ነገር ተፈጠረና አንድ ላይ ሆነ። እና ታዲያ አንተ እኮ ቢበዛ ድሬዳዋ ከወር በላይ አልተቀመጥክም። አዎ ልክ ነህ። ግን ከዛም በኋላ እሷ ወደ አዲስ አበባ መጣችና ለተወሰነ ጊዜ አብረን ሆነ። ይገርማል። ባለትዳር መሆንህን እያወቀች ውሽምነቷን አምና ካንተ ጋር አብራ በመሆኗ በጣም ገርሞ። አሁን እባክህ እርዳኝ ወዳጅ፣ ትልቅ ችግር ውስጥ ነው ያለሁት። አውቃለሁ እኮ ችግር ውስጥ እንዳለህ እኔም አውቃለሁ። ግን ያንተ እንደዚህ መሆን ነገሮችን የባሰ ያባብሳል። እባክህ ተረጋጋ። አልችልም። አሁን መፍትሄ ካላገኘሁ ትዳር ነው። ሄሎ ጓደኛዬ፣ እንዴት ነሽልኝ? አለሁልሽ። ሁሉ ሰላም? ስሚ ደግሞ ያገኘሁትን ነገር ማመን ነው የሚከብድሽ ነው የምልሽ። አዎ ብታይ አንዱ አቅሉን የጣለ ሽማግሌ አጋጥሞኝ ታያለሽ። ቆይ እሱንማ በእጄ ነው ማስገባው። አዎ አሁን የሆነ ትንሽ ስራ አለብኝ። እሱን ስጨርስ ደውልሻለሁ። እሺ ነው ውድ። በይ በቃ የተረፈውን ነገር ሌላ ቀን እነግርሻለሁ። በይ ቻው። እሺ ባይ። ፍሬ እንዴት ነሽ? ቤቱን ለመድሽው እንዴ? መተሻል እንዴ? አዎ። ምን ነው አስደነገጥኩሽ እንዴ? አረ በፍጹም አላስደነገጥሽኝም። ይቅርታ። አሁን እኮ ዕቃ እያጠብኩኝ ውሃ ደፍቼ ስመለስ እኮ ነው የሰማሁሽ። አረ እኔ ያወራሁትን ሁሉ ሰምተሽኛል እንዴ? በጣም ይቅርታ። የሰው ወሬ አይሰማም ግን ሰምቼሻለሁ። ምን ነው የተፈጠረ ነገር አለ እንዴ? ማለቴ ትንሽ ስታወሪ የነበረው ነገር የሚከብድ ይመስለኛል። ምን መሰለሽ፣ አንቺ እኮ የሰማሽው ፍሬ፣ አንቺ እኮ የሎሌ እህት ነሽ። በዛ ላይ ሎሌ ሁሌ በየወሩ ገንዘብ ይልክልሻል አይደል? እንዴት እንደዚህ ታደርጊያለሽ? እንደዚህ እኮ ማድረግ አልነበረብሽ። ወይ ገኒ፣ አንቺ እኮ በማይሆን ነገር እየተረዳሽ ነው። ቆይ ሹገር ያልኩትን ሰምተሽ ነው እንዴ? አዎ እሱን ሰምቼ ነው። ቆይ ምንድነው? ይኸውልሽ ገኒ፣ እኔና ጓደኞቼ ሰፈር ውስጥ ያሉትን ልጆች ሹገሮች እያልን የምንጠራባቸው መግባቢያ ቋንቋችን ነው፣ ኮዳችን በዩ። እርግጠኛ ነሽ? አዎ ገኒ፣ በእውነት አንቺ ግን ካላመንሽኝ እምልልሻለሁ። እሺ ይሁንልሽ። ግን የማይሆን ነገር ስታደርጊ እያየሁ ዝም ማለት አልችልም። እኔ እንደ ታላቅ እህትሽ እሺ፣ ማድረግ ያለብኝን ማንኛውንም ነገር አደርግልሻለሁ። በእውነት ገኒ፣ እንደዚህ ስላሰብሽልኝ በጣም ነው የማመሰግነው። እሺ በቃ እቃውን አጥቤ ስጨርስ ወክ እንወጣለን። እሺ እንዳይደብርሽ።
አረ በፍጹም አይደብረኝም። በቃ እኔም ልብሴ ልቀይርና እመጣለሁ። እሺ በቃ እሺ። ይኸውልህ ታዲ እባክህ ያሁኑን ብቻ ከጉድ አውጣኝ። ብቸኛ ያለኝ ጓደኛ አንተ ነህ። ሌላ ማንንም ያማክረኝ ሰው የለም። እባክህ ታዲ። እሺ ችግር የለውም። በእኔ በኩል ለሚደረገው ነገር ሁሉ ዝግጁ ነኝ። ግን ልጅቷ እሺ ትላለች ወይ ነው? የእሷን ፍቃድ ማን ጠየቃት? እሷ ሳታውቅ አንተ እሷን ለማማለል ለተወሰነ ጊዜ አብራት ትሆናለህ። ከዛ ደግሞ የእግዚአብሔር ነገር አይታወቅም። አብራችሁ ልትሆኑ ትችላላችሁ። ይቅርታ፣ እንዴት ብትገምተኝ ነው ግን እንደዚህ የምታወራኝ? ምን ነው ታዲ? ምን አጠፋው? ለምንድን ነው የተናደድከው? እኔ እኮ ያንተን የጓደኛዬን ጭንቀት አይቼ አንተን ለመርዳት እንጂ ከማንኛውም ሴት ጋር መጋደም ሰው አይደለሁ። ቆይ ምን እያልከኝ ነው ታዲ? ይኸውልህ ሉሊ፣ እኔ በክብሬ ማልደራደርና ጨዋ ሰው እንደሆንኩኝ ካንተ በላይ የሚያቀኝ ሰው የለም። አሁንም እሷን ለመቅረብና አንተን ለማሸሽ እየሞከርኩ ያለሁት አንተን እየረዳው እየመሰለኝ ነው። አውቃለሁ ታዲ። ብቻ ያሁኑን ብቻ ከጉድ አውጣኝ እና በቃ ነገ ጠዋት ና ቤት እናወራለን። እሺ ቆይ ከዛስ መጥቼ በቃ ከዛ ታገኛታለህ፣ ትተያያላችሁ። ድጋሚ ደግሞ ምክንያት እየፈለግ ታገኛታለህ። ከዛም በኋላ ትቀራረባላችሁ። እሺ የሚፈጠረውን ነገር አብረን እናያለን። ግን ይኸውልህ ይሄን ነገር የጓደኛዬን ትዳር ለመጠበቅ ብዬ የገባውበት ነገር እንጂ ከዛ ውጪ ምንም የማውቀው ነገር የለም። አውቃለሁ ታዲ። ይሄንን ብቻ እሺ እባክህ። እሺ አልኩህ እኮ በቃ ተረጋጋ። አንተ ልትሞት ነው። እንዴት አላችሁ ግን? እንዴ ሉሊ በእውነት በጣም ነው ያማረብህ። ምንድነው እንደዚህ ማማር? አመሰግናለሁ። አንተ እኮ አሁን አግብታል። ምንድነው እንደዚህ መሽቀርቀር አይደል እንዴ ገኒ? ኧረ ምን ችግር አለው ብለሽ ነው ፍሬ ደግሞ? ኧረ ገኒ እንደዚህማ አትበይም። ማጨማለቅ ነው። በወጣ በገባ የገባ የትወጣ ያልሽማ መጨቃጨቅ አለብሽ። የምን ዝም ማለት ነው እንዴ ፍሬ? እንደሱማ ጥሩ አይደለም። ደግሞ ይሄን የመሰለ ሸበላ አስኮርፈው ቢሄድብኝ የማን ያለልል ነው? ማን ነው ሸበላ? ቆይ አንቺ ምንድነው የምትዩ? ከሚስቴ ጋር እንድንጣላ ነው እንደ ፈለግሽው? እሱማ ዋናው ዓላማዬ ነው። ለምን መጣውና? ምን እንዴ ፍሬ ምን እያልሽ ነው? ቆይ አልገባኝም። እንዴ ገኒ ይሄ ማይረባ ወንድሜ እኮ ላንቺ ምንም አይነት እንክብካቤ እያደረገ አይደለም ያለው። እንክብካቤ ካላደረገልሽ ደግሞ እጣላዋለሁ። እንደሱ ከሆነ እኔም እስማማለሁ። ገና በአንድ ቀን ሚስቴን እንዴት መንከባከብ እንዳለብኝ እንደሰጠሽኝ ምክር በጣም አመሰግናለሁ በእውነት። እንደውም ከዚህ በኋላ እህትነቷ ፍሬ ለኔ ነው። እሺ እና ወዴት እየሄዳችሁ ነው? ወክ እያደረግን እና ልከተላችሁ ወይስ? እንዴት በማሪ እየበላው ነው ብሉ።
አልሰማኝም አይደል? ባለፈ መስሪያ ቤት ያንተን ስም ላስመዘግብ ፈልጌ የአያት ስም አልጠፋብኝም መሰል እንዴ? ሆሆ ይሄን ነክል ቆይ ምን አንቺ አስጨነቀሽ? ደውለሽ አትጠይቂውም እንዴ? አረ ሁሌ እኮ ነው የሚነግረኝ፣ ግን የአያታችሁ ስም ሁሌ ነው የሚጠፋብኝ። አንተ ምን አይነት ስም ቢሆን ነው እንደዚህ ግራ ያጋባት? እንዴ የአያትሽን ስም አታውቂው እንዴ? በደንብ ነው እንጂ ማውቀው፣ እንዴት ይጠፋኛል? ምን አይነት የአያት ስም ቢሆን ነው እንደዚህ ግራ ያጋባት ብዬ ነው። እህቴ የአያታችን ስም ከባድ መሆኑ ጠፍቶብሽ ነው? ቆይ አልገባኝም። አንቺ አይ ፍሬ በቃ ስላላሳደገሽ አሁንም አያቴ እያልሽ ነው የምትጠሪው? አዎ እሱ አንድ ቀንም እንኳን እንደ ልጁ አይቶኝ አያውቅም። ቆይ እሱ ማን ስለሆነ እንደ አያቴ ማየው? እንዴ አያትሽን በጣም ተቀይመሽዋል ማለት ነው? በጣም ባይገርምሽ ሁሉንም የአያቴን ቤተሰቦች በጣም ነው የተቀየምኳቸው። ለምን? ማናቸውም ስለኔ ግድ የላቸውም። እንደ ቤተሰብ እንኳን ቆጥሮኝ አያውቁም ከሉሌ በስተቀር። በሱ እንኳን እኔ የምተማመንበታለሁ። የኔ ባል ምን ጊዜም ጥሩ ባል ነው። አመሰግናለሁ የኔ ውድ። አዎ በጣም እድለኛ ነኝ። ላንቺም ደግሞ ጥሩ ልብ ያለው ባል ያለሽ። አመሰግናለሁ እህቴ። ምንም አይደለም ወንድሜ፣ ችግር የለውም። እኔ የምልሽ ግን ፍሬ አንቺ ግን ቆይ ፍቅረኛ ምናምን ነገር የለሽም? እውነቱን ለመናገር አሁን ላይ ፍቅረኛ የለኝም፣ ግን ደግሞ የማፈቅረው ሰው አለ። እንዴ ይሄ ታዲያ በጣም ደስ የሚል ነገር እኮ ነው። ለምን ፍቅርሽን አትገልጭለትም ታዲያ? እንደሱ ማድረግ አልችልም፣ ግን ደግሞ አንድ ቀን ፍቅሬን እገልጽለት ይሆናል። ለምን ግን እንደዚህ ያልሽ? ማለቴ ከወደድሽው ለምን እንደምታፈቅሪው አትነግሪው? በጣም ረጅም ታሪክ ነው፣ ግን ደግሞ አንድ ቀን አጫውትሻለሁ። በጣም ይቅርታ ፍሬ፣ የማይሆን ርዕስ አነሳው መሰለኝ። ቅርበኝ። ችግር የለውም በቃ እናንተ ግን ብሉ፣ እኔ ገብቼ ልተኛ። እንዴ መቼ በላሽ ነው? ትንሽ በልተሽ ትገቢያለሽ። አይ እናንተ ብሉ፣ እኔ ገብቼ ረፍት ባረግ ይሻላል። አረ ትንሽ በይ። ምን ነው አልጣፈጠሽም እንዴ? ሎሌ ቢበላት እንጂ። አረ ትንሽ በይ ነው ወይስ አልጣፈጠሽም? አይ ይቅርብኝ፣ እናንተ ብሉ፣ እኔ ባይሆን ገብቼ ረፍት ላድርግ። እሺ በቃ ደህና ደሪ። ትንሽ ብታይ ደስ ይለኝ ነበር፣ ግን እምቢ ካልሽ አላስጨንቅሽም። በቃ ገብተሽ። እሺ ደህና ደሩ። ምን ልጨምር? ምን ላምጣ? በቃ ጠገብኩ። በላው በደንብ ነው የበላሁት። ቆንጆ ነገር። እሺ በቃ እነሱ ካልክ ላነሳሳ። እኔ ምንድን ነው እህትህ ግን የሆነ በጣም ግራ የሚያጋባ ባህሪ ያላት። አልገባኝም። እንዴት እንደዚህ ልትይቻለሽ? እኔ እንጃ። ቅድም ከውጭ ወደ ቤት ስገባ አጋጣሚ ስልክ እያወራሽ ነበር እና የምታወራው ነገር አጋጣሚ ጆሮዬ ውስጥ ገባ። እሺ ይሄውልህ ልጅቷ ምንድነው የሚባለው ለገንዘብ ብለው ትልልቅ ሰዎችን የሚያጫውቱ ልጆች አሉ አይደል? እና እንደሱ ናት እያልሽ ነው? እንደሱ ናት ማለት አይደለም፣ ግን በቃ የሆነ የሚያጠራጥር ነገር አለ ማለቴ ነው። በጣም ግራ አጋብታኛለች። እንደሱ ከሆነማ ጥሩ አይመጣም። ምኑ? እዚህ ከኛ ጋር መኖሯ ነው። እንኳን ቀድመሽ ነገርሽኝ። ቶሎ ብለን ነገውኑ ከዚህ ቤት እንድትወጣ ማድረግ አለብን። ምንድነው የማይገናኝ ነገር የምታገናኘው ሉሌ? እንደውም እኛ ጋር እየኖረች በደንብ ልንቆጣጠራት እኮ ነው የሚገባው። እንደሱም አይሆንም። እዚህ ከኛ ጋር ልትኖር? አዎ ምን ችግር አለው ከኛ ጋር ብትኖር? አይ እንደሱ አይሆንም የኔ ፍቅር፣ በጭራሽ እንደሱ አይሆንም። ምን ማለት ነው የኔ ፍቅር? ቆይ እህት አይደለችም እንዴ? ምን ማለት ነው? ያው እሱማ እህቴ ናት፣ ግን ደግሞ እንደዚህ ማድረግ የለብንም። አይ እንደውም እዚህ ከኛ ጋር ሆና እያንዳንዱን እንቅስቃሴዋን በደንብ መከታተል አለብን። እሺ እንግዲህ አንቺ ካልሽ። እሺ በቃ አሁን ደክሞኛል፣ እረፍት ላድርግ። እንተኛ። ነይ እንተኛ የኔ ፍቅር። Nice.
እዚህ ትሰሪያለሽ? አተኝም እንዴ? እንዴ ምን ማለት ነው? ያንተ ፍቅር እኮ ልቤን ፍን አድርጎት አንተን እየጠበቅኩ ነበር። ፍሬ እባክሽ እንደዚህ አይነት ቀልድ አቁም። አሁን እሷ ብትሰማ ምን ይፈጠራል? እንዴ ትስማና ምን ይፈጠራል? ምን ማለትክ ነው? ቆይ ግን ፍሬ እኔ ላንቺ በጣም መጥፎ ሰው ነኝ እንዴ? አረ በፍጹም አንተ ለኔ መጥፎ ሰው ሆነ አታውቅም። ለምንድን እንደዚህ አይነት ጥያቄ የምትጠይቀኝ? እና ታዲያ ምንድነው በስንት መከራ የገነባሁትን ትዳር ለማፍረስ እንደዚህ የምትሞክር? ማ እኔ ተው እንጂ ልውል እንደዚህ እንደማላደርግ እኮ ጠንቅቀህ ታውቃለህ። ስለዚህ እንደዛ ከሆነ የኔና ያንቺ እዚህ ቤት መሆን በጣም ምቾት እየነሳኝ ነው። እባክሽ ውጭልኝ። ቆይ እሺ እኔ ልሂድ። ቤት የለኝ። ቆይ ጎዳና ላይ እንደወድቅ ነው የምትፈልገው? እንደዛ ነው የምትፈልገው? እኔ እንደዛ አልወጣኝም፣ ግን ደግሞ እኔ እኮ ካንተ የተሻለ የምቀርበው ሰው የለም። ለዛ አንተ ቤት ለማረፍ መጣው። እሺ እኔ ተረድቼሻለሁ፣ ግን ቤት እንዳገኘሽ ከዚህ ቤት ውጪ። ሚስት ሌላ ነገር እንዳጠረጥር እህቴ ነኝ አልኳትኝ። ይሄ ደግሞ ችግር አለው? ችግር የለውም፣ አላስጨነቅሽኝም። ግን የነገርኩሽን ነገር አደራ እባክሽ። እሺ እኔ ፍቅር አንተን ይሄን አክል የሚያስጨንቅ ከሆነ ሳሎል ሳላድር ነው ከዚህ ቤት ልቅ ብዬ የሚሄደው። በጣም ይቅርታ። እሺ በቃ ግን እኔ አልናፈኩከም? በጣም ናፍቀሽኛል እኔ ማር፣ ከምታስቢው በላይ በጣም ናፍቀሽኛል። ቆይ ግን ታዲያ ካፈቀርከኝ ከናፈኩክ ቆይ ፍሬ እዚህ ምንም መፈጠር የለበትም። ይሄ ቦታው አይደለም። አይዞህ አትጨነቅ፣ ማንም እኮ አያየንም። ምን ያምሻል? ያለች እኮ ውስጥ እሷ አይት የምን ያቺ ናዛ ስር አይት ገኒ ግሪስ ራይት አይት እኮ እሱን ረበሽኩትና መጣው። አይት ትላለች። ምን አላየሁም። ምን አረ በግሪስ እኮ አሁን አልፋለች። ቆይ እዚህ ቤት ውስጥ እንዴት አይጥ ሊኖር ቻለ? አይጥ የሚባል ነገር የለም። ገኒ አይት እኮ እሱን ረበሽኩት መሰለኝ። አንቺንም ቀሰቀስኩሽ እንዴ? በቃ እሺ ቆንጆ አይዞሽ፣ ምንም አይጥ የሚባል ነገር የለም። ነይ ግቢ ታይ። ቆንጆ ባሎ ቆይ ግን ሚስት የብዙ ሴቶች ምኞት የሆነውን ገላ አቅፋ እንደምትተኛ ታውቃለህ? ፍሬ በዚህ ሰዓት እየቀለድሽ ብቻ እንዳይሆን። እንዴ ምን ማለት ነው? እንዴ ነው በእኔ እናንተ መሀል መቀለደው? እውነቱን እኮ ነው የተናገርኩት። ይሁንልሽ፣ ግን እንደዚህ ስትይ በስተት እንኳን ገኒ እንዳሰማሽ። ተስማኛ ብትሰማኝ ምን እንዳትል ነው? አንቺ ልጅ ግን ላነጋገርሽ ስርዓት ይኑርሽ። እኔ ገኒ አወቀች አላወቀች በሚል ነገር ተሳቅቄ መሞቴ ነው። እሺ በቃ አሁን አትጨቃጨቀኝ። ይሄን አክልማ አታለቃቅስብኝ። ሰላም ሰዎች፣ እንዴት አደራችሁ? እንዴት አደርክ? ሁሉ ሰላም? እንዴት አደርክ? እንዴት አደርሽ? እህቴ ያልኩት እሷ ነች። ተዋውቃት። ሰላም፣ ታደሰ እባላለሁ። ፍሬ እባላለሁ። በጣም ጥሩ፣ ስለተዋወቅን በጣም ደስ ብሎኛል። እኔም ምንድነው አንተ ደግሞ በዚህ እድሜ እንደ ጎረምሳ የሚያደርግ? ተው እንጂ ታዴ፣ በስፖርትማ እንዳትመጣብኝ። ወንድ ልጅ እኮ ነን፣ ምንም ቢሆን ራሳችን መጠበቅ አለብን። ቢሆንም ያው አንተ በዚህ ጠዋት ተነስተህ እንደ ጎረምሳ የምትሯሯጥበት ሰዓት አይደለም ብዬ ነው። ኧረ ጨርሻለሁ፣ ስጨርስ ነው የመጣኸው። ለማንኛውም ለቅለቅ ብዬ ልምጣ። ትችላለህ? እሺ። እኔ የምልሽ አንቺ ምንድነው ቆመሽ የምታየው? አብረሽ ትንሽ እንቅስቃሴ አታደርጊም እንዴ? አይ እኔ ብዙም ስፖርት አልወድም። ያው እኔም እንዳንቺ ነኝ፣ አልፎ አልፎ ነው ስፖርት የምሰራው። አንቺን ግን ሳይሽ ብዙም ስፖርት የሚያስፈልግሽ አይነት ሰው አይደለሽ። እሱስ ልክ ብለሃል፣ ግን ደግሞ ላንተም ትንሽ ስፖርት ነገር ያስፈልጋል። አረ የሉል ጓደኛ ነህ መሰለኝ፣ ብገባ ይሻላል። ቆይ ግን አንተ እቺ ስዕል የመሰለች ልጅ ከየት ነው ያገኛት? አንተ ደግሞ የጠየቁን ጥያቄ አትመልስልኝም እንዴ? ተመቸች ወይ? ተመቸች ብቻ። እቺን የመሰለች ቆንጆ ልጅ በጭራሽ ከእጄ እንድትወጣል። የምርህን ነው እንዴ ታዴ? አንተ ደግሞ በእንደዚህ አይነት ነገር ስቀልድ አይተኸኝ ታውቃለህ? ኧረ በጭራሽ ስትቀልድ አይቻልም። ይልቅ ቆይ አንተ ፍሬን ትፈልጋታለህ? ነገርኩህ እኮ ታዴ፣ ይሄ ነገር የተፈጠረው ሳናስበው ነው። አሁን ላይ የምፈልገው ነገር ምንድነው? ትዳሬን ብቻ ማዳን። እንደዛ ከሆነ ጥሩ።
ስለዚህ እኔ ከፍሬ ጋር ቁም ነገር መጀመር እችላለሁ ማለት ነው? አዎ ወንድሜ፣ ደግሞ በስተት ስለሆነ ነው እንጂ ፍሬ እንደዚህ አይነት ነገር ውስጥ እኔ ጋር የገባችው የፍሬ ትክክለኛ ባህሪዋ ይሄ አይደለም። ሉሊ፣ እኔ የምወደው አይነት ባህሪ የምፈልጋት አይነት ሴት ነች። እና ታዲያ እንደዛ ከሆነ በቻልከው መጠን ፈጠን ብለህ ብቻ አስገባታል። አዎ ልክ ብለሃል። እንደዛ ነው ማድረግ ያለብን። አዎ እኔ ደግሞ ከዚህ በኋላ ከፍሬ ጫፏ ጋር አልደርስም። አንተ ደግሞ የምር ከሆነ የምትፈልጋት እኔ በቻልኩት መጠን ሁሉ አግዛለሁ። እሺ፣ በጣም ደስ ይለኛል። በቃ አሁን ቶሎ ቶሎ ብለን ወደ ስራ እንሂድ። እንሂድ። ድንቅ ቡና ነው በእውነት ፍሬ፣ በጣም ባለሙያ ሴት ነሽ። ከእናቴ ውጪ እንደዚህ አይነት ጣፋጭ ቡና የምታፈላ ሴት አጋጥማኝ አታውቅም። በእውነት የምርህን ነው እንደዚህ የምታወራው? የእውነቴን ነው። እውነት ለመናገር ፍሬ ከመልክ መልክ ከጸባይ ጸባይ ሁሉንም ነገር አሟልቶ የሰጣት ባለሙያ ሴት ናት። በዚህ ሀሳብን የምስማማለሁ። ኧረ ተው ደግሞ በኋላ እንደዚህ ልብ ሰጣችሁኝ አናታችሁ ላይ ቦታ ነው የለሁበትም። ለሱ ደግሞ ወንድምሽ እንደ ወንድምነቱ ቆንጠጥ ያደርግሻል። ኧረ እባክሽ ማንስ ነው ስነ ስርዓት የሚያስይዘኝ? እንዴ ሎሊ የምትለውን እየሰማሃት ነው? ምንድነው? ምን አለች? ምን ነው ሎሊ? የሆነ ነገር አለ? ምን ተፈጠረ? ምንድነው እንደዚህ በሀሳብ ጭልጥ ማለት? ምንም አልተፈጠረም፣ ደህና ነኝ። እዛ ስራ ቦታ የሆነ ነገር አሳስቦኝ ነው። ተው እንጂ ወዳጄ፣ እንደዚህማ መሆን የለብህም። ስራህን እዛው ስራ ቦታ ነው ትተህ መምጣት ያለብህ። ዝም አትሉም? ምን ለመቀየር ነው እንደዚህ በሀሳብ መዋለል? በቃ ማርያም ትጨነቅ፣ ፈጣሪ ያውቃል። እሺ ለማንኛውም እኔ ጉዳይ አለኝ። የምታወራው ነገር ካለ አውራና ልሂድበት። ምን ይሄን ያህል የሚያስቸኩልሽ ጉዳይ ነው እንዴ? ነው ወይስ የሚጠብቅሽ ሰው አለ? ይቅርታ፣ አንተ ቆይ ማን ስለሆንክ ነው ጉዳይ ኑረኝ አይኑረኝ የምትጠይቀኝ? ኧረ እባክሽ ተረጋጊ።
ለጨዋታ ያክል ነው እንጂ ያው እኔ አንቺን የመጠየቅ መብቱ ማን ይሰጠኛል? እንደሱ ከሆነ ጨዋታክ ምንም ደስ አይልም። እባክህ ጨዋታ ቀይር። ቆይ ያናደድኩሽ ወይ ያስቀየምኩሽ ነገር አለ እንዴ? አረ በጭራሽ እንደሱ አይነት ነገር አይደለም። ግን ደግሞ ካንተ ጋር ማውራቱ ነፃነት ስላልሰጠኝ ነው። ለምንድን ነው ከኔ ጋር ለማውራት ነፃነት ያልሰጠሽ? አሁን ያወቅኩት ነገር ቢኖር ካንተ ጋር መቀመጥ ስለማይመጥነኝ ነው። ለምንድን ነው ማልመጥነሽ? ቆይ አንተ ራስ እንዴት ብታስብ ነው እኔን መጥናታለሁ ብለ ያሰብከው? ይቅርታ ላነጋገርሽ ግን ስርዓት ቢኖርሽ ጥሩ ነው። ቆይ ባይኖረኝ ምን እንዳታመጣ? አንቺ ሰማኛለህ? መጀመሪያ ሴት ልጅ ላይ ከመንጠልጠል በፊት ለራስ ስነ ስርዓት ይኖር እሺ? አንቺ ማትረቢ ሰማኛለህ? ልክ ነው እሺ? እንዴት ነው የሚያረጋት? ወይኔ ታደሰ ወዳጅ እስካሁን አልገባህም እንዴ? አልገባም እንዴ ምንድነው የተፈጠረ ነገር አለ? አንተ ደግሞ አንድ ምን ታስከፍለኝ? ቆይ የተፈጠረውን ነገር ለምን አትነግረኝም? ምንም አልተፈጠረም። አሁን ከራሴ ጋር ጊዜ ማሳለፍ አለብኝ። በቃ እንዳትረብሽ። ግድ የለም ያለህበት ቦታ ድረስ እመጣለሁኝ። አያስፈልግም። ራሴ ብቻዬን መዝናናት ነው የምፈልገው። ማነው በዚህ በለሊት በሩን እንደዚህ ቢደርስ? ሰበረው እኮ። ቆይ ተረጋጋ እንዴ። ከወጣማ ብቻ ነው ተጣው። አብረን እንወጣለን። ይሄን ነገር ብትሆንስ? እንዴ እውነታን ነው ሎል በዛት እንዴት ነው የምትወጣው? እንዴ እና ታዲያ እዚህ ቁጭ እየተጠበቅ ነው ተጠብቅ። ቆይ እሺ እንዴ ገባህ እኮ ልቀቂኝ። ታደሰ አቺ ወይኔ ታደሰ ስሚያሽ ከውሽምነት አውጥቼ ሰው ላድርግሽ ባልኩ አንቺ ነኝ ላይ እንደዚህ እንዴ ቆይ ምን ሆነሃል? ምንድነው የምታወራው? ዝም በይ ዝም ምን ሆነሃል ታደሰ? ግን አንድ ነገር ልነግርሽ ነው የመጣሁት። እነዚህ ሁለቱ እህትና ወንድም አይደሉ፣ ውሽማው ነው። ምን አንተ ያማል እንዴ? አይደለም ምንድነው የምታወራው? እንዴ ገኒ እንዳታምኝ ምንድነው የምታወራው? ቆይ አንተ ገኒ አንተ ማለት እንዴ አንተ አረሽ ሆታል አንተ ገኒ